የጳውሎስ ልመና ሮሜ 12 1 እና 2 ላይ የዚህ ትምህርት ዓላማ ልመና ነው ብያለሁ። እንግዲህ ወንድሞች ሆይ ሰውነታችሁን ቅዱስና እግዚአብሔርን ደስ የሚያሰኝ ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ በአንድነት በእግዚአብሔር ርኅራኄ ለምናችኋለሁ። ይህም ደግሞ እንደ ባለአእምሮ የምታቀርቡት አምልኳችሁ ነው። የድሮ ትርጉም አገልግሎታችሁ ነው ይላል። ሁለቱ ቃል ተዛርፈው ነው። እለምናችኋለሁ ደግሞ ስለምናችሁ በእኔ ስም አይደለም፣ በእግዚአብሔር ከእግዚአብሔር ባህሪም ደግሞ በእግዚአብሔር ርኅራኄ በእግዚአብሔር ምሕረት እለምናችኋለሁ። ሰውነታችሁን ሕያው ቅዱስ እግዚአብሔርን ደስ የሚያሰኝ አድርጋችሁ አቅርቡ፣ እሱም አምልኳችሁ ነው። እግዚአብሔርን በቅድስና በንጽሕና እንድታመልኩት እለምናችኋለሁ። ሌላ አንድ ልመና ደግሞ ጴጥሮስም ተመሳሳይ ልመና አቅርበዋል። አንደኛ ጴጥሮስ 2:11 ላይ ጴጥሮስም የሚለውን ስሙ። ወዳጆች ሆይ ይላል ጴጥሮስ። ጳውሎስ ወንድሞች ሆይ ያለው ወዳጆች ሆይ በዚህ ዓለም እንግዶችና መጻተኛ እንደመሆናችሁ መጠን ነፍስን ከሚወጋ ሥጋዊ ምኞት እንድትርቁ ምን አደርጋለሁ? እለምናችኋለሁ። ጴጥሮስ ደግሞ ለተበተኑት አብያተ ክርስቲያናት በየቦታው ላለው እለምናችኋለሁ። እናንተ እንግዶች ናችሁ፣ መጻተኛ ናችሁ። እዚህ ምድር ላይ ብዙ የምትኖሩ አይደላችሁም። 60 70 80 ብትኖሩ ነው። እንግዳንን። እውነተኛ ሀገራችን በሰማይ ነው። እውነተኛ ሲቲዝንሺፓችን በሰማይ ነው። አሁን እንግዳ ናችሁ። እንግዳ በሆናችሁበት ምድር ደግሞ እንድትርቁ እለምናችኋለሁ። ምንም እንኳ ክፉ እንደምትሰሩ አድርገው ቢያሟችሁም ለፍርድ በሚመጣበት ጊዜ መልካሙን ስራችሁን አይተው እግዚአብሔርን እንዲያከብሩ በአሕዛብ መካከል በመልካም ሕይወት ኑሩ። ዋው! ጳውሎስ እንድታቀርቡ ሰውነታችሁን ቅዱስ አድርጋችሁ እለምናችኋለሁ። ጴጥሮስ ደግሞ ከዚህ ዓለም እድፍ ከዚህ ዓለም ምኞት እንድትርቁ ለምናችኋለሁ። እና እንደ አጠር ያለ አምልኮ ምንድነው ብትሉኝ መራቅ ነው፣ ማቅረብ ነው። አምልኮ ወደ እግዚአብሔር መቅረብ ነው። አካላችንን ስጦታችንን ይዘን መቅረብ ነው። አምልኮ ደግሞ ከዚህ ዓለም ርኩሰት ከዚህ ዓለም ምኞት መራቅ ነው። ስለዚህ ከዚህ ዓለም ስንርቅ ወደ እግዚአብሔር እንቀርባለን። እንደውም ሌላ ቦታ የእግዚአብሔር ቃል ምን ይላል? ወደ እግዚአብሔር ቅረቡ እሱም ወደ እናንተ ይቀርባል። እና ይሄ መልእክት ስታዳምጡ በልባችሁ ማሳስባችሁ ወዴት ነው መቅረብ ያለብኝ? እንዴት ነው መቅረብ ያለብኝ? በሁለተኛ ደግሞ ከምንድን ነው መራቅ ያለብኝ? አምልኮ ይሄን ሁለት ነገር ዲማንድ ያደርጋል። መራቅ የግድ አለብን፣ ደግሞ መቅረብም አለብን። ምን ቀርበው ወደ እግዚአብሔር አምላካችን ነው፣ እሱም ሕይወታችን አምልኳችን ነው። ምንርቀው ደግሞ ከዚህ ዓለም እድፍ ነው፣ ከዚህ ዓለም ምኞት ነው። ስለዚህ ይሄንን ሁለት ልመና ይዘን በጴጥሮስና በጳውሎስ ልመና መካከል አምልኳችንን እንይዛለን። እና ጳውሎስ በዚህም ዘመን ቢኖር የሚለምነን ይሄንን ነው። ወንድሞች ሆይ ሰውነታችሁን አቅርቡ፣ ቅዱስ ሕያው እግዚአብሔርን ደስ የሚያሰኝ መስዋዕት። ጴጥሮስ ደግሞ ወንድሞች ሆይ ወገኖች ሆይ ከዚህ ዓለም ርኩሰት ራሳችሁን ጠብቁ ምኞት ከሚል። ስለዚህ ባለፈው ሳምንት የአምልኮ ምንነት አይተናል። የአምልኮ አይነትን አይተናል። ሶስተኛ አምልኮ አስፈላጊነትን አይተናል ባለፈው ማለት ነው። ዛሬ የአምልኮአችን ምክንያት ለምንድን ነው እግዚአብሔር የምናመልከው? አምልኮ መስፈርት አለው ወይ? እንዴት ነው? የአምልኮ ተግዳሮቶች ምንድን ናቸው? በጣም በፍጥነት ነው የምንሄደው። አምልኮስ በረከት ምንድን ነው የሚለውን አብረን እናያለን። መጽሐፍ ቅዱሳዊ አምልኮ ለእግዚአብሔር አምላክ ስለ አምላካዊ ባህሪው፣ ስለ መለኮታዊ ስራው በመንፈስና በእውነት የምንሰጠው ምላሽ ነው። አክብሮታዊ ምላሽ ነው። በሌላ ጥሬ ቃሉ ማምለክ ማለት ምንድን ነው ያልነው? መስገድ ነው፣ መደፋት ነው፣ እግዚአብሔርን ማክበር ነው፣ ማመስገን ነው። በፊቱ ደፋ ቀና ማለት ነው። ጎንበስ ቀና ማለት ነው። ተፍ ተፍ እያሉ እግዚአብሔርን ማገልገል ነው። ሰገዱ እያሉ የሰማይ ያለውን አምልኮ ምዕራፍ 4 እና ራእይ ምዕራፍ 5 ላይ አይተናል። ስለዚህ ለእግዚአብሔር የምንሰጠው ምላሽ ነው። ሌላ በሁለተኛ የአምልኮ አይነት 3 አይነት አምልኮ አይተናል። አንደኛ ሰው ሰራሽ አምልኮ አለ። ይሄ ሰው በከንፈሩ ነው የሚያመልከኝ፣ ልቡ ግን ከኔ ይርቋል። ሰው የሰራው ሪሊጂን አለ። ሁለተኛ ሰይጣን ሰራሽ አምልኮ አለ። ሰይጣን እሰጣለሁ ብትሰግድልኝ የሚል። በመጨረሻ ግን አብ ሰራሽ አምልኮ ቅድም ያነበብነው እግዚአብሔር ራሱ የሰራው እግዚአብሔር የሚፈልገው በእውነትና
በመንፈስ የሚመለከውን እግዚአብሔር ይፈልጋል ይሻል ያለውን አይተናል። የአምልኮ አይነት አምልኮ አስፈላጊ ነው ወይ? እኛ ከሚያስፈልገን በላይ አምልኮ ለእግዚአብሔር አስፈላጊ ነው። የሚገርማችሁ አብ መመለክ ይፈልጋል። አብ እንደነዚህ አይነት በእውነት የሚሰግዱለት ምን ይላል? የድሮ ትርጉም ይሻል፣ እግዚአብሔር ይፈልጋል። ልክ እዚህ ቤት ስንመጣ እግዚአብሔርም ከኛ ጠብቆ ይመጣል። ምስጋናን፣ አምልኮን፣ ስግደትን፣ ዝማሬን ይፈልጋል። እግዚአብሔር በእውነትና በመንፈስ የሆነ አምልኮ ይፈልጋል። እኛ እዚህ ቤት ስንመጣ እግዚአብሔርም በመገኘቱ በመካከላችን ከኛ ምስጋና ይፈልጋል። እውነተኛ አምልኮ እሱ መፈለጉ ብቻ አይደለም፣ የሚፈልጉ ብዙ አሉ። እግዚአብሔር ደግሞ ይገባዋል። ስለሚገባው እግዚአብሔር መንፈስ ነው፣ የሚሰግዱለት በመንፈስና በእውነት ሊሰግዱለት ምን ይሆናል? ይገባል። የሚገርማችሁ ሶስተኛ ላይ የለም እንጂ እግዚአብሔር ደግሞ አምልኮን ይወዳል፣ ይፈልጋል፣ ይወዳል፣ ይገባዋል። ዛሬ የምንጀምረው አራተኛው ሐሳባችን የአምልኮ ምክንያት። ለምንድን ነው እግዚአብሔር የምናመልከው? በእያንዳንዱ ሶስት ተግዳሮት ላይ ብቻ 5 ሰጣችኋለሁ። የአምልኮአችን ምክንያት ምንድን ነው? ይሄን ልብ በሉ። ይሄ እኛን ለምንድን ነው የምናመልከው? 3 ምክንያት ነው የምነግራችሁ። አንደኛ በራሱ አምሳል የፈጠረን እንድናመልከው ነው። እግዚአብሔር የፈጠረን እንድናመልከው። የመጀመሪያ ተቀዳሚ ዓላማው እግዚአብሔር በአምሳሉ ሲፈጥረን እንድናመልከው ነው። እግዚአብሔር ሰውን ከምድር አፈር አበጀው፣ የሕይወትንም እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ። በሌሎቹ ግዑዝ በሆኑ ፍጥረታት በነ ጋላክሲ በሏቸው፣ በነ ፀሐይ፣ ጨረቃ፣ ባህር በሚታዩ በማይታዩ ውስጥ የእግዚአብሔር እስትንፋስ የለበትም። ሁኑ ተብሎ ነው የተፈጠሩት አይደል? እግዚአብሔር ግን ሰውን ሲፈጥረው ካበጀው በኋላ ምን አደረገበት? እፍ አለበት። ሰውም ነፍስ ያለው ሕያው ሆነ። ያ እፍ የተባለብን እስትንፋስ እሱ ነው እግዚአብሔርን የሚያመልከው። ከእሱ ጋር ነው ኮሚኒኬሽን ያለው። እግዚአብሔር እፍ ብሎ በአምሳሉ ሲፈጥረን ሲያካፍለን ከእሱ ጋር የምንገናኝበት መንፈስ ነው ሼር ያደረገን። ይህን ነው በእሱ ነው የምናመልከው። እግዚአብሔር መንፈስ ነው፣ የሚሰግዱለት በእውነትና በመንፈስ ይሰግዱለት ይገባል የሚለው እግዚአብሔር በሰጠን መንፈስ በውስጠኛው ክፍላችን በፍጹም ልብ በፍጹም ሐሳብ እግዚአብሔርን ውደድ የተባለው ከእግዚአብሔር የተቀበልነው መንፈስ አለ። ያ መንፈስ አምላኪ መንፈስ ነው። ስለዚህ ሰው ወደድንም ጠላን አምላኪዎች ነው። ጥያቄው ማንን ነው የምናመልከው? እውነተኛ የሰማይና የምድር የተቀበልነው እስትንፋስ ካመለክን እሰየዎች። እግዚአብሔር አምላክ ነው፣ ለኛም በራልን ይላል። እግዚአብሔር የበራልን ሰዎች ነን። ክብር ለእግዚአብሔር ይሁን። አልተጭበርበርንም። ተሳስቼ ይሆን የሚል ግምት የለኝም። ስለዚህ የተፈጠርነው ለአምልኮ ነው። ከየት መጣው? መዝሙር 95ን እናንብብ። ከቁጥር 1 እስከ 7 አንብቡት። እኔ ያጠራ አድርጌ ጠቅሼዋለሁ። ኑ በአንድነት እናንብበው። ደስ እያለን ለእግዚአብሔር እንዘምር፣ በድነታችን አለት እልል እንበል። ምስጋና ይዘን በፊቱ እንቅረብ፣ በዝማሬ እናወድሰው። እግዚአብሔር ታላቅ ምንድን ነው? አምላክ ነውና ከአማልክት ሁሉ በላይ ታላቅ ምንድን ነው? ንጉሥ ነው። ቁጥር 6 ኑ እናምልከው፣ እንሰግድለት። በማ በፈጣሪያችን በእግዚአብሔር ፊት እንንበርከክ። እሱ አምላካችን ነውና እኛም በእጁ ጥበቃ ስር ያለን በጎቹ የመሰማሪያ ሕዝቡ ነን። ክብር ለእግዚአብሔር ይሁን። ኑ እንስገድ፣ እንንበርከክ፣ በፈጣሪያችን በእግዚአብሔር ፊት እልል እንበል። የፈጠረን እንድንሰግድ ነው፣ እንድንበረከክ ነው፣ በሱ ፊት ሐሴት እንድናደርግ ነው። ለሱ ተፈጥረናልና እንኖራለን። ለተፈጠርንበት ዓላማ እንኖራለን። ሜዲን ብለው ይሰራሉ። እያንዳንዱ የሚሰሩት ፐርፐዝ አላቸው። ማንም ሰው የሰራውን ለሌላ ፐርፐዝ ብትጠቀሙ አይሆንም። ሰሪው የሰራበት ዓላማ ስላለ ነው። እግዚአብሔር ሰውን የሰራው እንድናመልከው ነው። የፈጠረን እንድናመልክ፣ እስትንፋስ የሰጠን እስትንፋስ ያለው ሁሉ እግዚአብሔርን ያመስገን እንደሚል ነው። ክብር ለእግዚአብሔር ይሁን። ስለዚህ እኔ የተፈጠርኩበትን ዓላማ ያገኘው ሰው ነኝ። እዚህ ቤትም ያለን የተፈጠርንበትን ዓላማ ያገኘን ሰው ነን። የተፈጠርነው ልናመልከው ነው። ይሄው ስራችንን እንሰራለን። ክብር ለእግዚአብሔር ይሁን። ለምንድን ነው የምናመልከው? በራሱ አምሳል የተፈጠርነው እንድናመልከው ነው። ሁለተኛ እሱ ብቻ አይደለም። ሁለተኛ በልጁ ሞት የተቤዠን እንድናመልከው ነው። በልጁ ሞት እግዚአብሔር የቤዠን
እንድናመልከው ነው። ጌታ መጣው ኤፌሶን 1 ላይ በኢየሱስ ክርስቶስ ልጆቹ እንሆን ዘንድ እንደ በጎ ፈቃዱ አስቀድሞ ምን አደረገን? ወሰነን፣ ገና ሳንፈጠር እንደውም ይኸውም በሚወደው በእርሱ በኩል በነፃ የተሰጠንን ክቡር የሆነው ጸጋው እንዲመሰገን ነው። ቁጥር 7 በሱ እንደ እግዚአብሔር ጸጋ ባለጠግነት መጠን በደሙ በተደረገ ቤዛነት የኃጢአት ይቅርታ አገኘን። ሃሌሉያ። በልጁ ደግሞ የተቤዠን እንድናመልከው ነው። ባለፈው ሳምንት እንዳየነው ዙፋን አለ። ዙፋኑን ሁሉ ከበው 7ቱ መናፍስት፣ 4ቱ ልዩ ፍጥረታት፣ 24ቱ ሽማግሌዎች፣ መላእክት፣ ከነገድ ከቋንቋ ከሕዝቡ ሁሉ የተዋጁ እልፍ አላፋት፣ ማንም ሊቆጥራቸው ደግሞ የመጡ ሰዎችን ሁሉ አይተን ሴንተር ላይ የሆነው ማን ነው? ዙፋኑ ነው። ከዙፋኑ ጎን ማን አለ? የታረደው በግ አለ። ልትመለክ ሊሰገድልህ ይገባል፣ ምክንያቱም ይላል ታርደሃል እና። ክብር ለእግዚአብሔር ይሁን። አሜን፣ 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 አሜን። ስለዚህ የታረደው እንድናመልከው ነው። በልጁ ዳግም የዋጀን እንድናመልከው ነው። ጸጋው ይመሰገን ዘንድ ይህ ከኛ አይደለም፣ ከስራ አይደለም፣ ማንም እንዳይመካ እሱ ያዳነን እንድናመልከው ነው። የፈጠረን እንድናመልከው ነው። ግን ተፈጥረን ጠፋንበት። በአዳም ምክንያት ኃጢአት ወደ ዓለም ገባ። ሁላችንም በቁጣ ልጆች ነበርን፣ ከእግዚአብሔር የራቅን ነበርን። እግዚአብሔር ግን እንደገና ዋጀን። ሪደምሽን በክርስቶስ ኢየሱስ አረገን። ያኔ ሲፈጥረን እንድናመልከው ነው። ጠፋንበት። አሁን ደግሞ በልጁ በኢየሱስ ክርስቶስ እኔና እናንተን መስሎ መጣ። ያዳነን እንድናመልከው ነው። ክብር ለእግዚአብሔር ይሁን። ምን ይሄ ብቻ? ሶስተኛ በቅዱስ መንፈሱ ደግሞ ዳግም የወለደን እንድናመልከው ነው። እዚሁ ኤፌሶን ላይ በቅዱስ መንፈሱ ዳግመኛ የወለደን ኤፌሶን 1:13 ላይ እናንተም ደግሞ የእውነትን ቃል ይህም የድነታችሁን ወንጌል በሰማችሁ ጊዜ ወደ ክርስቶስ ተጨምራችኋል። አምናችሁም በሱ በመሆን ተስፋ ሆኖ በተሰጠው በመንፈስ ቅዱስ ማህተም ታትማችኋል። በማ? በመንፈስ ቅዱስ። ለምን ታተምን ብትሉ ቁጥር 14 ለክብሩ ምስጋና ለመሆን የእግዚአብሔር የሆኑትን እስኪዋጅ ድረስ እርሱ ለርስታችን ዋስትና የሚሆን መያዣ ነው። ክብር ለእግዚአብሔር ይሁን። አባት ብለን የምንጮህበት መንፈስ የሰጠን እንድናመልከው ነው። ያኔ ከሱ የተቀበልነው ስፋስ እያንዳንዳችን ወደዚህ ምድር ስንመጣ ከእናታችን ማህፀን ስንወጣ የመጀመሪያውን ጩኸት ስንጮህ በራሳችን መተንፈስ ስንጀምር ያ ስንፋሳችን ከዚህ ዓለም ጋር ሲገናኝ ያ ስንፋስ የተቀበልነው ከሱ ነው፣ ከአምላካችን ነው። በሱ አምሳል ነው የተፈጠርነው። ያንን መንፈስ ደግሞ ሙት የነበረውን ጌታን ባመንን ጊዜ አድሶት አባ ብለው የሚጮህ የልጁን መንፈስ የሰጠን እሱ ነው። እንድናመልከው ነው። እግዚአብሔር መንፈስ ነው። የሚመለከው በውስጥ በእኛ በሰጠን መንፈስ ነው። እንዲህ አይነቶችን ይፈልጋል እግዚአብሔር። ስለዚህ እግዚአብሔርን ማምለክ የሚችል በአምሳሉ የተፈጠረ ነው። ማንም ተፈጥሯል። ነገር ግን በልጁ በኢየሱስ ክርስቶስ የተቤዠ ነው በደህንነት። እሱ ብቻ አይደለም፣ በመንፈስ ቅዱስ ደግሞ ኃይል የዳነ ዳግም የተወለደ ሰው ነው። ክብር ለእግዚአብሔር ይሁን። እነዚህ ሶስቱ ምናልባት አንደኛውን አረጋግጥላችኋለሁ፣ በእግዚአብሔር አምሳል ስለመፈጠራችሁ ምንም ጥርጥር የለኝም። ሁለተኛው ኢየሱስ ክርስቶስን የሕይወታችሁ ጌታ አዳኝ አድርጋችሁ ደግሞ ከተቀበላችሁ እናንተ ልታመልኩ በቂ ናችሁ፣ ብቃት አላችሁ ከክርስቶስ። ከዛ ደግሞ በመንፈሱ የዳናችሁ ዳግም የተወለዳችሁ እዚህ ነው። እግዚአብሔር ይመለክ ከተባለ ይሄ ነገር ያስፈልጋል። ሰው ማንም ሰው ነው አምላኬ ሊለው ይችላል። አባቴ ግን ሊል የሚችለው በኢየሱስ ክርስቶስ ዳግም የተዋጀና በመንፈስ ቅዱስ የታተመ ሰው ነው። ክብር ለእግዚአብሔር ይሁን። ስለዚህ እሱ ሊመለክ ይገባዋል። መመለክ ይወዳል ብለናል። መመለክ ይፈልጋል ብለናል። እኛም ደግሞ ልናመልከው ይገባል። ለምን? በአምሳሉ ፈጥሮናል፣ በልጁ ተበጅቶናል፣ በመንፈስ ቅዱስ ዳግመኛ ወልዶናል። ክብር ለእግዚአብሔር ይሁን። ስለዚህ እሱ ሊመለክ የተገባው ስለሆነ ልብ በሉ፣ እኛም ልናመልከው የታደልን። ስለዚህ እናመልከዋለን። ሃሌሉያ። እሱ ሊመለክ የሚገባው አምላክ ነው። አሜን፣ 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 አሜን። ሃሌሉያ። እሱ ሊመለክ ይገባዋል። እኛን ልናመልክ እንኳን ብቃት አልነበረንም፣ አንችልም፣ ጠላቶች ሆነናል። ነገር ግን በክርስቶስ ኢየሱስ እድል ሰጠን፣ በመንፈስ ቅዱሱ እድል ሰጠን። ሃሌሉያ። እሱ ሊመሰገን ይገባዋል። እኛ ደግሞ ልናመሰግነው እድለኛ ነን። አሜን፣ አሜን፣ አሜን።
እንዲህ ይላል የእግዚአብሔር ቃል መዝሙር 144:15 ላይ እግዚአብሔር አምላኩ የሆነለት ሕዝብ ምስጉን ነው። ሃሌሉያ አሜን 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 አሜን። እግዚአብሔር አምላኩ የሆነለት ሕዝብ ምስጉን ነው። እስራኤል ሆይ ምስጉን ነህ። እንዳንተ ያለ በአምላኩ የዳነ ማን አለ? ሃሌሉያ። ኤፍሲ ፋሚሊ ምስጉኖች ነን። እንደኛ ያለ በልጁ የተዋጀ በበጉ ደም የተዋጀ በመንፈስ ቅዱስ የታተመ እግዚአብሔርን ለማምለክ የተጠራ ሕዝብ ማን አለ? ማንም። ምስጉን ነን ወገኖች ሆይ ምስጉን ነን። ብፁዕ ነው የሚለው ሌላ። እግዚአብሔር አምላኩ የሆነለት ሕዝብ ብፁዕ ነው። በደሙ በተደረገ ቤዛነት ነፃነትን አገኛል። ሃሌሉያ። እግዚአብሔር አምላኩ የሆነለት ሕዝብ ብፁዕ ነው፣ ምስጉን ነው። አምስተኛው የአምልኮ መስፈርት ምንድን ነው? ለምን ነው የምናመስግነው ካለን አምልኮ መስፈርት የሚለው ምንድን ነው? የአምልኮ መለኪያው ምንድን ነው? መግቢያ ላይ ያነበብነው ላንብብላችሁ። ሮሜ 12:1-2 እንግዲህ ወንድሞች ሆይ ሰውነታችሁን ቅዱስና እግዚአብሔርን ደስ የሚያሰኝ ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ራእይ ለምናችኋለሁ። ይህም እንደ ባለ አእምሮ የምታቀርቡት አምልኳችሁ ነው። ሶስት መስፈር አምልኮን እግዚአብሔር ይቀበለው ካልን በእግዚአብሔር ፊት ተቀባይነት ያለው አምልኮ ምንድን ነው ብለን ከጠየቀን ኢየሱስ ካስተማረው ላይ በመንፈስና በእውነት መሆን አለበት። እሱ ላይ ሌላ ጊዜ ተመልሼ እመጣለሁ። እውነተኛ አምልኮ እግዚአብሔር የሚቀበለው መስፈርት ይሰርጠው በእውነት በመንፈስ መሆን አለበት። እውነት እንደ እግዚአብሔር ቃሉ ይሆን መሆን አለበት። በመንፈስ ደግሞ ቅድም እንደተናገርኩት እግዚአብሔር በሰጠን በመንፈስ እውነተኛ የሆነ መሆን አለበት። አንዳንድ ሰዎች በልብና በአእምሮ ይሉታል፣ በእውቀትና በእምነት የሆነ ነው። ግን ሮሜ 12:1-2 ላይ ሶስት ነገሮችን ላሳያችሁ እወዳለሁ። ግልጽ ነው። እግዚአብሔር የሚቀበለው አምልኮ ሶስት መስፈርት አለው። ሶስት ነገር መሆን አለበት። እግዚአብሔር አምልኳችንን ይቀበል። ሁሌ ወደዚህ ስንመጣ በቤታችንም ስናመልክ፣ በነገራችን ላይ ብዙ ስጀምርም ነግሬያቸዋለሁ። አምልኮ ብዬ ብዙ ማወራው እኔ ኮርፖሬት ወርሺፕ ነው። በጉባኤ ስለምናመልከው አምልኮ ነው። አሁን ስለ ፕራይቬት አይደለም፣ ስለ ግል አይደለም። ዛሬም በተለይ የምናወራው እሱ ነው። በግል ስለማምለክ ሌላ ጊዜ እንመጣለን። አሁን ግን እንደ ጉባኤ እንደ እግዚአብሔር ቤተሰብ 2 እና 3 ሆነን በስሙ በምንሰበሰብበት ጊዜ ስላለ አምልኮ ነው እየተናገርኩ ያለሁት። ስለዚህ እንደ ጉባኤ እግዚአብሔር አምልኳችንን እንዲቀበለን 3 ነገር አለው። እግዚአብሔር የሚቀበለው አምልኮ 3 አይነት ነገር መሆን አለበት ከዚህ ክፍል ማለት ነው። የመጀመሪያው እግዚአብሔር አምልኳችንን ይቀበል ከተባለ አምልኳችን ቅዱስ መሆን አለበት፣ የተቀደሰ መሆን አለበት፣ የተለየ መሆን አለበት። አምልኮ ቅዱስ መሆን አለበት። አይደለም ወንድሞች ወይ እውነታችሁን ምንድን ነው ቅዱስ አድርጋችሁ አቅርቡ። የረከሰ ነገር አይደለም። ዘጸአትን ስናይ በወፍ በረር እግዚአብሔር 10ቱን ትእዛዝ ሲሰጣቸው እንዲህ ብዬ ነበር ካስታወሳችሁ። እግዚአብሔር ልዩ አምላክ ነው። የ10ቱ ትእዛዝ ዓላማ ከአማልክት ሁሉ ከግብፅ አማልክት ሁሉ የተለየ ነው፣ ልዩ ነው። አሁን ደግሞ እስራኤልን ለእኔ የተለያችሁ ናቸው ብለዋል። የተለየ ሕዝብ እፈልጋለሁ። እኔ ልዩ አምላክ ስለሆንኩ የተለየ ሕዝብ እፈልጋለሁ። እስራኤልን ከአሕዛብ ሁሉ ለይቶ መርጧል። ቅዱስ ማለት የተለየ ነው። ስለዚህ እግዚአብሔር ልዩ አምላክ ነው። ልዩ ሕዝብ ይፈልጋል። ይሄን ልዩ ሕዝብ ደግሞ የሚያስተዳድርበት ልዩ ሕግ ይፈልጋል። ልዩ ትእዛዝ ይፈልጋል። 10ቱ ትእዛዝ የሰጣቸው ይሄ ነው። ከሌሎች ሁሉ ከእኔ በቀር ሌላ አማልክት አይሆንልህ ብሎ እንደተናገረው እግዚአብሔር አምላክ ምንድን ነው? ልዩ ነው በሉኝ። ቅዱስ ማለት ነው። እስራኤል ለእግዚአብሔር የተለየች ናት። እኛ ማለት ነው በአዲስ ኪዳን አማኞች ቤተ ክርስቲያን ለእግዚአብሔር የተቀደሰች ናት። ቅዱስ ናችሁ፣ ቅዱስ ሕዝብ ናችሁ። ጴጥሮስ ቅዱስ ሕዝብ ናችሁ ብሎ ሙሴ ለዘጸአት ላይ 19ና 20 የተናገረውን ለቤተ ክርስቲያን አምጥቶት ጴጥሮስን ደግሞ እናንተ ቅዱስ ሕዝብ ናችሁ፣ ለርስቱ የተለየ ወገን ናችሁ ብሎ ለቤተ ክርስቲያን አምጥቶታል። ልዩ አምላክ ልዩ ሕዝብ ይፈልጋል። ይሄ ልዩ አምላክ ልዩ ሕዝቡን የሚያስተዳድርበት በልዩ ትእዛዝ ነው። አምልኮም ከብሉይ ኪዳን የተለየው አሁን ሰውነታችንን ነው የምናቀርበው። ስለዚህ ዕብራውያን 12 ላይም ሲያብራራው እንዲህ ይላል፣ ከሰው ሁሉ ጋር በሰላም ለመኖር የሚቻላችሁን ሁሉ አድርጉ፣ ለመቀደስም ፈልጉ፣ ያለ ቅድስና በአንድነት እናንብበው፣ ማንም ጌታን ማየት አይችልም። ማንም የሚለውን አስምሩበት። ቁጥር 14 ከሰው ጋር በሰላም ለመኖር የሚቻላችሁን ሁሉ አድርጉ ይላል። ከሰው ጋር በሰላም መኖር መቼስ ቀላል እንዳልሆነ ታውቁታላችሁ። ለመቀደስ ፈልጉ፣ ያለ ቅድስና ማንም ጌታን ሊያይ አይችልም። እኛ አሁን
ስለ አምልኮም ሳስብ እኔም ልቤ ላይ ያለው እግዚአብሔርን ክብሩን እንድናይ ነው አይደለም? የእግዚአብሔር ክንዶች ተነስ ነው አይደለም? እግዚአብሔር እጁን እንዲዘረጋ አይደለም? ባለበገና በደረደረ ጊዜ እጁን እንዲዘረጋ ድምፁን እንዲያሰማን እና የፊቱ ብርሃን እንዲበራልን ነው። የፊቱ ብርሃን ይብራልን ካል ስንሰበሰብ ልንቀደስ ይገባል፣ ልንለይ ይገባል። ቀደም ጴጥሮስ ሲጀምር ወንድሞች ወይ መጻተኞችና እንግዶች እንደመሆናችሁ መጠን ከዓለማዊ ምኞት ምን እንድታደርጉ እንድትርቁ ለምናችኋለሁ። አምልኮ መራቅ ነው። በቅድስና ራስን መጠበቅ ነው። የእግዚአብሔርን ዕቃ ጦር ልበሱ፣ ይሄን አካላችሁን በቅድስና ጠብቁ እና አምልኮ ቅዱስ መሆን አለበት። ሁለተኛው አምልኮ ሕያው መሆን አለበት። ሕያው መሆን ዴድ መሆን የለበትም። የሞተ መሆን የለበትም። ይሄን ልብ በሉ። የመጀመሪያው አምላኪዎች በመጽሐፍ ላይ ስናይ ሁለት ወንድማማች ነበሩ። ማን ነው ስማቸው? ቃየልና አቤል የሚባሉ ምዕራፍ 4 ቁጥር 3 ከብዙ ቀን በኋላ ቃየል ከምድር ፍሬ ለእግዚአብሔር መስዋዕት አቀረበ። አቤል ደግሞ ከበጎቹ በኩራትና ከስቡ አቀረበ። እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ፣ ወደ ቃየልና ወደ መስዋዕቱ ግን እኔ ዝም ብዬ ሳስብ ልቤን የነካ ነው። ሁላችንም እዚህ ቤት መተናል፣ መስዋዕት እናቀርባለን፣ እጆቻችንን ዘርግተን እናከብራለን፣ እናመሰግነዋለን፣ እንዘምራለን። ግን እግዚአብሔር ወደ አንዱ ተመልክቶ አይቶ ወደ መስዋዕቱም ወደ አቤልም መስዋዕቱን ስንሰጠው መስዋዕታችንን ያይና ይቀበልና ከዛ ደግሞ እኛን ያየናል አይደል? አቤል አቀረበ፣ ቃየል አቀረበ። እግዚአብሔር የቃየልን አምልኮ ሊቀበለው አልወደደም። መስዋዕቱን አቤልን ተመለከተ፣ አየው። ለምንድን ነው ብላችሁ ብትጠይቁ እንደሆነ ነገር ለማንበብ ሞክሬያለሁ። ከብዙ ቀን በኋላ ቃየል ከምድር ፍሬ ለእግዚአብሔር መስዋዕት አቀረበ። አንዳንዶች እንደሚሉት አትክልተኛ ነው፣ አትክልት ነው የሚሰራው እና ለእግዚአብሔር መስዋዕት ሊያቀርብ ሲል አየና የሆነ ነገር አነሳና ይሄ ለእግዚአብሔር መቼ አነሳው? በምንድን ነው ኮምፔር ሲያደርገው ሙሴ ሲጽፍልን አቤል ደግሞ ከከፍት አቀረበ አይደለም የሚለው። ሁለት ቃል ተጠቅመዋል። በኩራት ከስቡ ፈርስት ፍሩት እና ደግሞ እግዚአብሔር የሚወደው ሁለት ነገር እና አቤል ዝም ብሎ አይደለም ካገኘው ከከፍቱ አንዱን ምናምን አይደለም ያቀረበው፣ መርጧል። በኩራት የሆነ ልጅ ከዛ ደግሞ በኩራት እንኳን ሆኖ የሳሳ አይደለም፣ ስብ የሆነ ለሱ አይነ ደስ የሚለውን ከእግዚአብሔር ደስ የሚያሰኝ። እስቲ ላለቃ አቅርብ አይልም መጽሐፍ ቅዱስ? እግዚአብሔር እኮ ላለቃ አቅርብ ይላል። ይቀበለዋል። ላለቃ በጣም ቻሌንጅ የሚያደርገን ነው አይደለም? አዲስ ኪዳን ላይ ሲመጣ ይሄ ነው። ሰውነታችሁን ሕያው የሆነ መስዋዕት አለ፣ ዴድ የሆነ ነገር እንዲሁ ከሰዓት ልምጣ እንደኔ ከሆናችሁ ማለት ብዙ ነገር ቀኑን እናደርጋለን፣ እንሮጣለን፣ ባተላይ እንሆናለን፣ መስራት አለብን። ልጆች ቤት ያሉ እናደርሳለን፣ እናመጣለን፣ ኤክሰርሳይዝ እንወስዳቸዋለን፣ ይመጣሉ፣ ጂም እንወስዳቸዋለን፣ ቲዩተር እንወስዳቸዋለን። ብዙ ነገር በጣም ቢዚ ነን አይደለም? ግሬድ ስኩል ያለን ነጋ እስከ ጠባ። ቤት ደግሞ ስንገባ በተለይ እህቶች ከሆናችሁ ደግሞ ሌላ የሚጠበቅባችሁ ነገር አለ አይደለም? የማያድገው ልጅ የሆነ ነገር አምጡ ይላል አይደል? የሚበላ የሚጠጣው ነው። ሁሉ ነገር አድርገን ጥቅም ብሎን አይደለም? አንዷም እንደዚህ ባቴ ላይ ሆና ደግሞ ሁሉ ነገር ገና ልጄን አመጣለሁ እንደዚህ ሰመት አደርጋለሁ 9 o'clock 10 o'clock ይደርሳል። ለካ ደግሞ ያፈረደበት ጸሎት የሚባለው ነገር እና በቃ ተቃርሞ የተረፈ ነው። እንጸልይም ሲባል የፋሚሊም ዲቮሽን ላይ የሚጸልዩም ገና አፋችንን ሁሉ ምናምን እያደረግን እና እግዚአብሔር ሲያየን ምን ይል ይሆን? ለሱ የምናቀርበው አምልኮ ማለት ነው። አንድ ቃል ወደ አእምሮ የመጣ በኢያሱ አማካኝነት ነገ እግዚአብሔር በመካከላችሁ አስገራሚ ነገር ያደርጋልና ምን ሆኖ ነው ያለው? ተባረኩ፣ ተቀደሱ፣ ተዘጋጁ። ዴድ የሆነ ትርፍራፊ ነገር እንዳው ያ ቃየል መስዋዕት አናቅርብ ወገኖች ሆይ። እነዚህ መጥቶ ይሄ መቻነሰው አይነት ላለቃ እንኳን የማይቀርብ ለባለስልጣን እንኳን የማይቀርብ አይደለም።
እንደው የሆነ ትልቅ ባለስልጣን ኢንተርቪው እንኳን ሚት ልታረጉ ስትሄዱ እንዴት ነው ድሬስ አፕ ተዘጋጅታችሁ ምናምን አምሯችሁ አለርት ሆናችሁ ካለባበስ እንኳን ጀምሮ ሰማይና ምድር ጌታ እኮ ነው። አምላክ እኮ ነው። አምላክ በመካከል ያልፋልና ተቀደስ፣ ሕያው የሆነ መስዋዕት ልናቀርብ ይገባል። ሶስተኛ አምልኮ ቅዱስ መሆን አለበት፣ ሕያው መሆን አለበት። አምልኮ ደግሞ እግዚአብሔርን ደስ የሚያሰኝ መሆን አለበት። ለዚህ ምሳሌ አንደኛ ሳሙኤል 15 ላይ እንዲህ ይላል። ሳሙኤል እንዲህ አለ። አልታዘዝ ብሎት ነው ሳኦል አልሰማ ብሎት እንዲህ አለው፣ ለእግዚአብሔር ቃል በመታዘዝ ደስ የሚለውን ያህል እግዚአብሔር በሚቃጠል ቁርባን መስዋዕት ደስ ይለዋልን? እነሆ በአንድነት መታዘዝ ከመስዋዕት ማዳመጥ ከአውራ በግ ስብ ይበልጣል። አመፅ እንደ ጥንቆላ ያለ ኃጢአት፣ እልከኝነት ጣዖት አምልኮ ያለ ክፉ ነገር ነው። እንደ ጣዖት ያለ አምልኮ ክፉ ነገር ነው። እልከኝነት አለመታዘዝ ማለት ባጭር ቃል አሁን ሌላ ዴፊኒሽን ልስጣችሁ። አምልኮ ማለት መታዘዝ ማለት ነው። ለእግዚአብሔር ቃል መታዘዝ፣ ለቤተ ክርስቲያን ስርዓት መታዘዝ፣ ለቤተ ክርስቲያን መሪዎች መታዘዝ፣ እግዚአብሔር ለሚናገረን ቃል መታዘዝ ማለት ነው። መታዘዝ ከመስዋዕት ይበልጣል። ብዙ አይነት መስዋዕት ብታቀርቡ ለእግዚአብሔር በብሉይ ኪዳን እንደነበረው ስቡንም በኩራቱንም ሁሉም ብታቀርቡ ግን ባትታዘዙ ጣዖት አምልኮ ነው፣ ጥንቆላ ነው፣ መተት ነው። ያለ መታዘዝ የሆነ መስዋዕትነት እንደ ጣዖት እንደማምለክ ነው። ዋው በጣም ነው የገረመኝ ወገኖች ሆይ፣ መታዘዝ ከምንም በላይ ይበልጣል። ከምንም በላይ ይበልጣል። ለሕያው እግዚአብሔር ቃል መታዘዝ ከምንም ከምናቀርበው በላይ። እግዚአብሔርን አለመታዘዛችን ምንም አይነት መስዋዕትነት ከበር አያደርገውም ወገኖች። መታዘዝ መመለስ ነው። ከእግዚአብሔር ጋር መስማማት ነው። ለእግዚአብሔር ቃል እሺ ባይነት ነው። እግዚአብሔርን ደስ የሚያሰኘው መታዘዝ ነው። እውነተኛ አምልኮ እግዚአብሔር ደስ የሚለው የሚቀበለው አምልኮ መታዘዝ ነው። ወደ ቤተሰብም ስናመጣው ባል ለሚስቱ ሲታዘዝ ነው። ሚስት ለባሏ ስትታዘዝ ነው አይደለም? እንደ ምዕመን ለመሪዎች ስንታዘዝ ነው። እንደ ሲቲዝን ለሀገር መሪዎቻችን ስንታዘዝ ነው። እግዚአብሔር ለሰጠን ስራ ስንታዘዝ እሱ አምልኮ ነው። ጄኒዊን የሆነ አምልኮ፣ ነውር የሌለበት እንከን የሌለበት እግዚአብሔር የሚቀበለው ነው መታዘዝ። አምልኮ መስፈርቱ ይሄን ይመስላል። ስለዚህ እግዚአብሔር የሚቀበለው አምልኮ ምንድን ነው? ቅዱስ ነው፣ ሕያው ነው፣ ደግሞ እግዚአብሔርን ደስ የሚያሰኝ ነው። መታዘዝ ነው። የአምልኮ ተግዳሮት ሶስት ነው ያነሳሁት። እዚህ የአምልኮ ተግዳሮት በነገራችን ላይ የዘመኗ ቤተክርስቲያን ተግዳሮት የሚል አንዳንድ ቦታ ፔፐር አቅርቤ ያለው እዛ ላይ ብዙ ነው ያነሳሁት። ግን ከአምልኮ ጋር የተያያዙትን አንድ 5 ላምጣቸው። 3 ላደርግ ብዬ ነበር። ቶሎ ብዬ 5ሱ ብናገር ምናልባት አንዳንዱ እኛን ስለሚመለከት ማለቴ ነው። ከምን ጊዜውም በላይ አምልኮ ተግዳሮት ያገኘበት ዘመን ይሄ ነው ብዬ አስባለሁ። ባለፈው ሳምንት ሲጀምርም ዝም ብለን አሁን አምልኮ የሚባለው ነገር በቴሌቪዥን በዩቲዩብ በቲክቶክ ምናምን ስናይ ሪሊ ይሄ ምንድን ነው? አምልኮ መሆኑ ነው? እግዚአብሔር ነው እየተመለከ እየተዘመረለት ያለው እግዚአብሔር ነው?